ያላችሁበት ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ብቅ ብያለሁ ማለት ነው። ዛሬ ለእናንተ ይዤላችሁ የመጣሁት ምንድነው ብትሉኝ በጣም አዋጭና በቃ እኛ ማለት ኢትዮጵያ ሄደን ምንድነው መስራት ያለብን ወይስ ደግሞ በምን እንለወጣለን ምን ብንሰራ እንለወጣለን ምንድነው ምንሰራው ይሄንን ያክል ብር ይዘን እቺን ትንሽ ብር ይዘን ምንድነው ምንሰራው ምንድነው የሚያዋጣን ብሎ ማውራት ከዚህ በኋላ ይበቃል ማለት ነው። በጣም አዋጪ የሆነ ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ኢትዮጵያ ውስጥ ብዙ ነገር እናቃለን። አብዛኞቹ በአሁን ሰዓት አንደኛ ሱቅ ላይ ናቸው በጣም ፎከስ አድርጎና የሚሰሩት ማለት ነው። ሁሉም ሰው ሱቅ አዋጪ ነው ስለተባለ ብቻ ሱቅ ላይ ብቻ ነው። እኛ ሀገር የተለያየ ነገር መሞከር ልምዳችን አይደለም ወይንም ደግሞ ልምድ ያያረግን አይደለም ማለት ነውና የኡነን ለመናገር ብዙ ነገር አለ ኢትዮጵያ ውስጥ ማለት ነው። እንግዲህ ከዚህ በኋላም ደግሞ ብዙ ነገር የቢዝነስ ነገር ምን ለወጥበትን ነገር ምን ሰርተን እንለወጣለን ኢትዮጵያ ውስጥ የሚለውን ነገር ይዤላችሁ እመጣለሁ ማለት ነው። በጣም አዋጪ ነገርን ይዤላችሁ መጥቻለሁ ማለት ነው። ዛሬ አንደኛ ምንድነው መሰላችሁ ለዛሬ ይዤላችሁ የመጣሁት ጨው ነው ማለት ነው። የጨው ማሽን በ120,000 ወይ ደግሞ በ130,000 ብቻ በመግዛት እንዴት ነው መለወጥ የምንችለው እንዴት ነው መስራት የምንችለው የሚለውን እና ያለን ማለት ነው። ምክንያቱም የጨው ማሽን ከገዛን ልክ እንደ ወፍጮ ቤት የራሳችን ቦታም ካለን ወይ ደግሞ ተከራይተንም ቢሆን እናቆማለን ማለት ነው። ግን የጨው ማሽንን ወይ ደግሞ ጨውን መፍጨት ወይ ደግሞ ልምድ ያስፈልጋል ማለት ለማሸግም ሆነ ነገር ምክንያቱም ከዚህ ሄደን ቶሎ ብለን የጨው ማሽን መግዛት ወይ ደግሞ ቶሎ ብለን ወደ ስራው መግባት ሳይሆን እኛ ምን ማለት ምንድነው ልምድ መውሰድ ያለብን እንዴት ነው የሚታሸገው እንዴት ነው የሚፈጨው የሚለውን ነገር መጀመሪያ ልምድ እንወስዳለን ማለት ነው። ልምድ ከወሰድን በኋላ ማሽኑን እንገዛለን ማለት ነው። ማሽኑ ደግሞ ምንድነው ልክ ስልክ ስንገዛ ወይ ደግሞ የሆነ ማንኛውም ነገር እቃ ስንገዛ ዋስትና እንዳለው ማሽኑም ደግሞ ዋስትና አለው ማለት ነው። ይሄንን ቪዲዮ እስከ መጨረሻ ከሰማችሁና ካዳመጣችሁ መረጃውን ስልክ ቁጥሩን ሁሉ ነገር አስቀምጥላችኋለሁ ማለት ነው። እና ቪዲዮዎች ላይ መሀል ላይ አስገባለሁ ስልክ ቁጥሩን እና በዚህ ስልክ ቁጥር እየደወላችሁ ማሽኑን መግዛት ትችላላችሁ ልምዱንም መውሰድ ትችላላችሁ ማለት ነው። እና ምናገኘው አትበሉ ማለት ነው። እንግዲህ ስልክ ቁጥሩ አስቀምጥላችኋለሁ። ይሄንን ቪዲዮ ግን በዚህ አጋጣሚ መቀርጸው በማታ ነው ማለት ነውና እንዴት ላይት ምናምን እንዳትሉኝ በማታ ነው ማለት ነው። እንግዲህ ታውቃላችሁ መዳም ቤት ያላችሁ ቅመሞች ማለት ነው አይመቸኝም የተመቸኝ ሰዓት ነው መቀርጸው ማለት ነው። እና ሄዳችሁ ልክ ልምድ እንደወሰዳችሁ ማሽኑ ትገዛላችሁ ከዛ በኋላ ዋስትና አለው ማሽኑ ከተበላሸ ማለት ነው። እንግዲህ ይቀየርላችኋል ወይ ደግሞ ሙሉ ወጪ በእነሱ ሆኖ ይሰራላችኋል ማለት ነው። እና ደግሞ እርግጠኛ ነኝ አይበላሽም ከገዛችሁ በኋላ ከሰራችሁ በኋላ ታያላችሁ ማለት ነው። እኛ 1 ሚሊዮን ይዛችሁ ግቡ ወይ ደግሞ 500,000 ብር ይዛችሁ ግቡ የሚሉት በጣም ብዙ ዩቲዩበሮችን አቃለው ማለት ነው። ግን የኛ የመዳም ቅመሞችን ተስፋ በዚሁ መቋረጥ የለበትም ማለት ነው። እንግዲህ ውዶቼ ይሄንን ማሽን በመግዛት መለወጥ ትችላላችሁ ማለት ነው። የኡነት በጣም አዋጪ የሆነ ስራ ነው ማለት ነው። ተሞክሩታላችሁ። እንግዲህ ማሽኑን ላሳያችሁና እንመለስ። እንግዲህ ውዶቼ ለጨው ማሽኑ የሚያስፈልገን እንግዲህ ማሽኑን ለመግዛት 130,000 ወይ ደግሞ እስከ 120,000 ያስፈልገናል ማለት ነው። ለመግዛት ብቻ ማለት ነው። እንግዲህ በጣም አዋጪና በጣም ባሁን ሰዓት ምን ልስራ ብላችሁ ለተቸገራችሁት በጣም አዋጪ የሆነ ስራ ነው ማለት ነው። እንግዲህ ጨው የት ነው ማገኘው የት ላገኝ እችላለሁ ለምትሉ ደግሞ መርካቶ መግዛት ትችላላችሁ ማለት ነው። እንግዲህ ደግሞ አዮዲን ጨው ነው መግዛት አለባችሁ። እንግዲህ ህዝብም ደግሞ በጣም ለበሽታም ሆነ ለምንም በጣም የሚያስፈልገው አዮዲን ጨው ነው። አዮዲን ጨው በመግዛት እንግዲህ ካስፈጫችሁት በኋላ ወይ ደግሞ ከፈጫችሁት በኋላ እንግዲህ በ1 ኪሎ ሆነ ግማሽ ኪሎ ሩብ ኪሎ ያሸጋችሁ ማከፋፈል ማለት ነው። እንግዲህ በቀላሉ ፋብሪካ ከፈታችሁ አይደል የሚባለው እና በጣም በቀላሉ ፋብሪካ የራሳችን ፋብሪካ እናቋቁማለን ማለት ነው። በወር እስከ 50,000 40,000 እናገኛለን ማለት ነው። ምንም ሳንሰራ ማለት ነው። ይሄንን ስራ እየሰራን ምንም ሳንቸገር በጣም አዋጪ የሆነ ስራ ነው። እንግዲህ
ውዶቼ የሆነን ለመናገር በጣም ተወዱታላችሁ እና ሌሎችም ደግሞ መረጃ ይዤላችሁ እመጣለሁ ማለት ነው እንግዲህ ስልክ ቁጥሩን እንደምታዩት ማለት ነው ጨውን ስንት ነው መንገዛው ስንት እናገኛለን ካላችሁ ደግሞ ማለት ነው 1700 1800 እስከ 900 ማለት ነው በቃ ኢቭን እስከ 2000 ብር አንድ ኩንታን ወይን ደግሞ 100 ኪሎ ጨው ትገዛላችሁ ማለት ነው በቀላሉ በዚህ በመግዛት እንግዲህ ራሳችሁ እየፈጫችሁ መሸጥ ማለት ነው በጣም አሪፍ ማሽን ነው ልክ እንደ ጤፍ እንደ ማንኛውም ማሽን አይነት ነው እንግዲህ ይሄንን ማሽን እየገዛችሁ በዚህ ስልክ ቁጥር እየደወላችሁ ማዘዝም ትችላላችሁ የኡነት ቢዝነሱ የምትፈልጉ ብቻ በዚህ ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ እንግዲህ ማናችሁም እየደወላችሁ እንግዲህ አትጨቅጭቁ ማለት ነው የኡነት እኔ ቢዝነስ እፈልጋለሁ መስራት እፈልጋለሁ የምትሉት በዚህ ስልክ ቁጥር እየደወላችሁ ማዘዝም መልመድም መብታችሁ ነው ትችላላችሁ ማለት ነው የመዳን ቅመሞች በትንሽ ነገር ተነስተን ትልቅ ቦታ እንደምንደርስ ተስፋ አደርጋለሁ ከዚህ በኋላ ደግሞ ማለት የምችለውን አክል ከኢትዮጵያም ከሆነ ኬትም አጣርቼ እነግራችኋለሁ ማለት ነው አዋጪ የሆኑትን ማሽኖች ኢቭን እንደ ዳቦ አይነት የዳቦ ማሽን የብዙ አይነት ማሽኖች አሉ ማለት ነውና አቀርብላችኋለሁ እየላችሁ እናንተ የሚጠበቀው ቻናሌን ሰብስክራይብ በማድረግ የደውሏን ምልክት በመጫን አዲስ ቪዲዮ ሲደርስ ቶሎ ይደርሳችኋል ማለት ነው አዲስ ቪዲዮ ሲለቀና ከናንተ የሚጠበቀው ይሄነውና ላይክ እና ሼርም በማድረግ ተባበሩኝ ማለት ነው ከጎኔ ሁኑኝ ማለት ነውና ከናንተ የሚጠበቀው ይሄ ነው የምትፈልጉትን ነገር ጠይቁኝ ማለት ነው እመልስላችኋለሁ የምችለው የማቆን ማለት ነው እንግዲህ በያላችሁበት ሰላማችሁ ብዝት ይበልልኝ በቪዲዮ ጠፍቻለሁ ከዚህ በኋላ አልጠፋም እመጣለሁ ውዶቼ ማለት ነው ወዳችኋለሁ አከብራችኋለሁ እስካሁን ወዳችሁና ፈቅዳችሁ ትንሽናት ትልቅናት ሳትሉ ስለተከታተላችሁኝ ከልብ አመሰግናለሁ ሰላማችሁ በያላችሁበት ብዝት ይበልልኝ ወዳችኋለሁ ባይ شارفون كتنرا يجي طافيتو يا بيعقا